ስትረኝ አዎ ሄዳለሁ አለች። ሂጅ አልኳት። እንዳለችውም ሃይማኖቷን ቀይራለች። ተመልሳ ወደዛኛው ባሏ ጋር ንኬንም በደንብ ታላወርድ ምንም ታላ ወደዛኛው ባሏ ጋር ሄዳ ከዛኛው ባሏ ጋር አገኘኋት፣ አየኋት። ሁሉም ቲክቶኳንም ገብቼ አየኋት። እንደገናም ደግሞ ክርስቲያንም መሆኗን መዝሙር ምናምን ትትለቃየዋት። ስለዚህ ስጦታ የሰጠሁሽን ስጦታ እኔ እንደዚህ አይነት ነገር እንዲሰራበት አልፈልግምና መልሽልኝ አልኳት። ሌላ ነገር አታያይዘው ስላልሽ ነው እንዲህ አልኩሽ እንጂ ስጦታውን ወዴት አዝሮ ነው ነበር? ወደ ሌላ ነገር አዝሮ ነው ነበር። የለውን ብር ተቀበሪ ትራት ይሄን ወስጃለሁኝና ስለዚህ በዚሁ ይጣጣልኝ ብላ ወስዳለች። ያን ደግሞ ለማቅረብ ነይ ብዬ ወደዛ ለወስዳትል ወደ አሰራት ሰውዬ ለወስዳትል አልፈልግምም አልወሰድምም ስልክም አላነሳም አለችኝ። ክሰሰኛ አለችኝ። ይኸው እንግዲህ መጥቼ ተአመኩኝ። ክሰሰኛ አለች ከኛ ጋር ነው። እሺ የልክ ተታታደ ይኸውልህ አሁን ይኸውልህ እኔ ሁሌ የምለው ነገር አለ። አንድ ሙስሊም ሃይማኖቱን ቀይሮ ክርስቲያን ካገባ ለሴቷ ብሎ እንጂ ሃይማኖቱን ወዶት አይደለም። አንድ ክርስቲያን አንድ ሙስሊምን ወዳ በወንድ በኩል ሄዶ የሚሰልሙ ወይ በሴትም በሁለቱም ሃይማኖት ላይ ሄዶ የሚሰልሙ ሰዎች ለእምነት ክብር የሌላቸው ናቸው። ይሄንን አስምሩበት እሺ። እምነቱን የሚወድ ሰው አንድ ሙስሊም እምነቱን የሚወድ ከሆነ ከእምነቱ ከሚመስል ሰው ጋር ነው የሚኖረው። አንድ ክርስቲያንም እንደዛው ማለት ነው። ይሄ አንቺም በሃይማኖትሽ እኔም በሃይማኖቴ ቴዲ አፍሮ ዘፈን ላይ ነው እንጂ ህይወት ላይ ሰራ። እኔ አሁን አንተን የምጠይቅህ ምን እንደሆነ ታውቃለህ? አንተ አሁን የፈለከ ስጦታ ሰጥተሃታል። እሷ አንተን ደግሞ ትታ ፈታ ወደ ነበረችው ወደ ክርስቲያን ባሏ ከሄደች አንተ እያልክ ያለው አናግሩልኝና የስልኩ ስንት ብር አለባት? አሁን እሷ 850 ብር ስልኩ እንደገና ሀብል 130 ብር መሰለኝ እንደዛ 970 ብሮች አለ። ኦኬ ይሄንን ብር ደውዬ ጠይቅልሃለሁ እሷን። እንደኔ ደግሞ አንተ ወንድ እንደ ሐሳብ እንትን ካልኩሌት ብናረግ ያዋጪዎቹን ያወጣው ኖ አይ አናደርግም። ታይ ይኸውልህ አንድ ነገር ልንገር። አሁን አንተ ምናልባት ኢሞሽናል አንዳንዴ ወንዶች ወይ በቡጢ ካላላችሁን ወይ በሆነ ነገር ካላላችሁ እኛ ሴቶች ስለማትረኩ ይመስለኛል። አሁን አንተ ስሜት ነው እንጂ ቢያንስ 950 1000 ድርሃም ቢሆን ነው خلاص አፉ በላት። እሷን ቀንቷት ከሄደ አንተ خلاص ተዋት። ያኛውን ስለ ሃይማኖት መውረድ ያለበት ነገር ግን ካለ ከማንም ቲክታከር ጋር ሳይሆን ከኡስታዞች ጋር እምነትህን ከሚያውቁ ሰዎች ጋር ከቁርአን ከሐፈሱ ሰዎች ጋር ቁጭ ብለህ አውራ። ያንተ የሚነግሩህ ነገር እንትን በል እንጂ ይቅርታ በላት። 1000 ድርሃም ዛሬ እንሙት ነገ እንሙት አናቅም። خلاص ስልክ ገዝተን የሰጣት ያንን አሮጌ ስልክ እንኳን አምጥታ ብትሰጥህ خلاص ምን ያደርግ? ለምን ትገመታለህ? በትንሽ ነገር ማለት ነው። ስጦታ ነው خلاص አፉ በላት። ማርያምን አፉ ካንተ ይለፍ። ስለዚህ 1000 ድርሃም ነው። መሲ አንድ ነገር ልናገር። ብሩ አልቆጨኝም። አፎታም ለኔ ምንም አይደለም። ጎበዝ የተናደኩበት ነገር ለምን ይሄ ነገር ተሰራብኝ በሌላ አምኔ ወድጄ በነበርኩ ላይ በሌላ ለምን ይሄ ነገር ተሰራብኝ? ርካሽ ነገር ርካሽ ነው። ከባሌ ጋር ስሚ መሲ ከባሏ ጋር እንድታወራ የፈቀኩላት ጉዳይ አለኝ። ምንድነው ልጅ ስላላቸው በመሃል ትነግረኝ ለልጆቿ አንድ ነገር እናድርግ ስትለኝ እሺ ብዬ ፈቀኩላት። ተፈቅድላት ግን እሷ ሌላ ነገር ኖሯል ያዘችው። ታውቃለሽ? አዳምጠኝ። መጀመሪያ የቀመሳት እሱ የተቀማመሱት እነሱ። አንተ እኮ በኋላ ነው ትዝ ሲላት ሄደች። ድሮም ልቧ ካንተ ጋር አልነበረም። ልቧን እሱ ጋር ተታመጣ ነው እንጂ ሴት ልጅ ይልክ አንተን ከፈለገች እኔ ለምሳሌ እኔ ወደድኩት ያፈቀርኩት ወንድ ካለ በህይወቴ ውስጥ ሰው ካለኝ እዚህ ጋር ለምን አይገለበጥም? ሌላው እንዳይመጣም በህይወቴ ይገባል። ግን እሷ መጀመሪያ የቀመሰችው እሱ ነው ያጣጣመችው። ጣዕሙን የምታውቀው ይዛን ነው። አንተ ጋር መጣች። ትንሽ ያልጣማት ነገር ሊኖር ይችላል፣ ምን ሊኖር ይችላል። ስለዚህ ሄደች። ፈረሱን ሜዳውን ጨርቅ ያርግልሽ በላት። አንተ ግን በ1000 ድርሃም አትገመት። እኔ እህትክ ላጥፋክ። አፉ በላት። እናቴ ትሙት አፉ በላት። ታዋ ደስ ይለኛል መሲ ወላሂ ደስ ይለኛል። አፉ ብላትም ትቻት ልኖር ነበረ። ትቻት እየኖርኩም ነበረ። ግን እኔን ደግሞ የሚያስወቅሰኝ ነገር በአካል ምናምን እኮ አልተገናኙም። በአካልም አላገኘኋት። በአካል ባገኛትም ኖርማል ነው። ግንኙነት የለም እንዴ? ግንኙነት የለንም። አልቀመስካትም። አሁን ልትመጣ ነበር። እቅዳችን ጨዋታውን ጨረሰችው በመሐከል ቤት። ግንኙነት አሁን ነው ጨዋታው። በኦንላይን የተዋወቃችሁት
እሷ ላይን እሷ ሻርጃ ግንኙነት ስበት አንተ ራሱ ፉዞ ነህ። አሁን ወደ አንተ ልዞር ነው። አንተ ራሱ ፉዞ ከንቱ ሆነክ ነው እንጂ አንተ ቻርጃ እሷ ላይን ሆኖ መቅመስ አቅቶክን እሷ እዛ እስክትሄደ ስላልቀመሰችክ ነው የቀመሰችው ጋር ሄደችው። ጠበል እንትና ጠረቤ ነበረች እምወጣው ልወጣ ንግግራችን ከረመዷን ከወጣ ወዲህ ነበር። አሁን ሰውየው ከለከለ እንዳትወጣ ብላ በጣልቃ ደግሞ ይሄ ነገር ተፈጠረ። አሁን ተያተላት ሰውየው እንዳይወጣ አግቷል ነው የምትለው። እየዋሽሽ ነበረ፣ መጀመሪያም እየዋሽሽ ነበረ። ከዛ ቲክቶክ ላይ ልጁ ባሏን ፖስተችው። አይ እሱም ፖስተው ሲፖስታታል፣ ግን እዛ ጋር እየተነጋገሩ ነው። የቲክቶካቸው ባሏ ያለው እዚህ ነው ወይስ ኢትዮጵያ ነው? እዚህ መጥቷል። ከመጣ በኋላ ማን ያመጣው? እሱ አይደለም ያመጣው፣ በራሱ ነው የመጣው። በዛን ሰዓት እሷ ብሎክ ናት አድርገዋለች። ከጊዜ ወዲህ በኒኬ ላይ ተጠጋባን በኋላ ነው ችግሩን ማንጣት የጀመረው። ያው ልክ ሰይድ ነው አይደል? ስምክ በይው የአባቴ ስም ነው ሰይድዬ። አሁን ተረዳውክ። ሳልቀምስ ድል መመታቴ በድል እሷ መሄዷ ነው። ስላልቀመስክ ነው። ግን ይገባኛል ይሄ ስሜት። እያንዳንዱ ሰው ያሳለፈው ስሜት ነው ይሄ። ይሄ ኮሜንታተር ላይ ራሱ እርር ያለው ነው የሚስቀው። ስላልቀመስክ ነው ግብግብ ያደረገክ። እንደው እዚህ ቻርጃውኝ አላይኔ እጂ አለመቅመሴ ጉርሻ አለመቅመሴ አንድ ዙር አለመሄዴ ነው ያናደደ። ኢትስ ኦኬ። እናውራት እስቲ ስልኳ ስላለ ሚውት አድርጋ አንተ። ስልኳ ዝግ ነው። ቀጥታ መስመር የላትም። ቀጥታ መስመሯን እኮ የሰጠኋችሁ ግን ዝግ ነው። ተዘጋችሁ ቆይታለች። ምን ሆና ምን አቅላታለሁ? የሆናት አንድ ምን እንደነካት ሴቭ አድርገሽ ቦትም ላይ ደውይላት። በአላ ቦቶም ላይ አለች፣ ኢሞ ላይ አለ። ተባጅ ብሶብሻል። ጓደኛዬ እንደባሰብሽ አልገባኝም ነበር። ኮሜንታተሮች እናንተ ምች እኮ ናችሁ። እናቴ ትሙት ለሳላችሁ አጀንዳ። እስኪ ቦትም ላይ ቼክ አድርገን በላሎ ብሎ ነው የተበላው። ይወር ስሟ ማን ነበረ? ኢየሩስ በያት። የምን ኢየሩስ? በሸሃዳ የተቀበለችው ትክክለኛ ስሟ ማን ነው? አንዴ እሱን ክዳ እኮ ወደ ክርስትና እምነቷ ተሄዳለች። ብዳ ደከመች ሜቲ። እኔ እኮ ያ ነው እንጂ ያለ አይደለም። ሰላም እንዴት ነሽ ኢየሩስ? ደህና ነሽ ኢየሩስ? መሲኔ ላወራሽ ፈልጌ ነበር ማሬ። ኮንትራት ወስዳ ነው ሙድ ያዘችበት። ሰይድ እንደው አንድ ጥያቄ ልጠይቅህ። ወይ ጠይቂ። አይ ወይ ስትራሱ አንጀት ነው የምበለው። የት ተዋወቃችሁ? ወላሂ የተዋወቅንበት መንገዱን ታሪኩን ባወራው ብዙ መንገድ አለው። አይ አጥኖኑ ረጅም እንዳት ረጅሙማ ጭራሽ ስራ ይሰሩብናል የመዳም ቅመሞች። አጠር አድርገውና ጥፍጥ ያለችውን እዚህ አፑን ብቻ ከነገርከን በቂ ነው። ቲክቶክ ነው፣ ፌስቡክ ነው፣ ኢንስታግራም ስልክ ነው ያገናኘን። ስልክ ብቻ የተሳሳተ ስልክ ወደ እሷ መጥቶ በእሷ ፎቶ ሲጀነጁን ይከርመው ደወለች። እህቴ እየደወለች ነው። አይታ ነው መሰለኝ ሸበኬን አቋረጠችው ማለት። የተሳሳተ ስልክ ወደ እሷ መጥቶ ከዛ ያ ስልክ በሷ ፎቶ ነበር ሲጀነጁን እየከረሙት ያቺ ልጅቱ። ያ ስልክ እሷ ትይዘው አንቺ ማነሽ እንዲህ ፎቶ ነበር የተላከልኝ ብዬ በዛ ምክንያት ተገናኘን። በ3 ቀን በ4 ቀን ባልሞላው ተገናኘን፣ ቀጠልን። ከዛ ክርስቲያን ናት። በተገናኘን በስንተኛው ቀን ይሁን ልስለማለች፣ ሃይማኖቱን ወደዋለሁ አለኝ። እሺ አልኳት፣ ሰለመች። ከዛ በተሰለመች በ15ኛው ቀን ኒካ ተሳሰርን። ኒካ ተሳሰርነው ለምንድን ነው? ኒካ ተቤተሰቦቿ ትትለያይ ይኸው ብቸኛ ትኮን አይ ይችል ብዬ አሳዘነችኝ። ለምን የኔ በአሁኑ ሰዓት ያለሁት አለ እምነቷንም አልቀበላሉት እነሱ ምን አልላሉ። ከዛ ቲሉ በተሰብም ሙስሊም የለባቸውም። ከዛ ያ ሁላት ይፈጠር ትሰልም አይ ወደዋለሁ ሃይማኖቱን ሰልም ያለው ትትለኝ አይ በኋላ እንዳይስተጓጉል ህይወቴ ምናምን ተላት አብሽር ነው የምትለኝ። ትንል መጨረሻ ላይ በ15 ቀኑ ኒካ ሰርኳት። ኒካ ታስራት እንደው ላውራሽ የዚህን ታሪክ
ወኪል አቅርቢ ተባለች፣ ወኪል የለኝም አለች። ሁሉም ክርስቲያን ናቸው። ክርስቲያን ደግሞ ወኪል አይሆንም ሸሪዓ ፍርድ ቤት። እሺ ሸሪዓ ፍርድ ቤት በወንድም ያሳሰርኳት ይሻለኝ። ሸሪዓ ፍርድ ቤት ትታሰር። ለሸሪዓ ፍርድ ቤቱ አንዴ ቦቲም ላይ ስልኳ ሰራ። አንዴ ከሁለት ወገን እንስማ። ኮሜንታተሮች መሲ የኛንስ ድምጽ የሴቶች ድምጽ አትሰሚም እያሉ ስለሆነ የሴት ወገን ደግሞ እንስማ። ምናልባት አንተስ በሌላ ላይ ከጅለህ ቢሆንስ? ኧረ ወላሂ አይደለም። ቃልስ ዋትስአፕ ላይ መለሰች። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። መሲ ብርጅስቶን ነኝ ከቲክቶክ ነው። ቦቲም ላይ አንሽልኝ። እሺማ እሺ፣ ቆይ ቦቲም ላይ ልደውልላት። እሺ እህቴን አስገቧት። ኖ እህት ምናምን አይሰራም። አስገቡ ትላለች። ኖ ምንም አትሰራም። ምን ትሰራለች እሷ? እንዲማ አንድ ሴት ልጅ ላይ መደራረብ ጥሩ አይደለም። ማለት ትደራረብ አይደለም። ቀጥታ ስልኳ አይሰራም። ቦቲም ላይ እየደወልኩላት ነው። አንቺ ስልኝ ቦቲም ስላት እሺ አለች። ሄሎ እንዴት ነሽ? መጀመሪያ ሚት አርገሽ አውሪያትና ከዛ ደህና ነሽ? መሲ ሚውት አርጊ። በፍቃደኝነቱ አሰሚ ድምጿን። እስከዛው ሳሪ በቃ ፍቃደኛ ነው። እሺ ላውድ አንዴ ችግር የለውማ ቢሰማ ድምጽሽ መጀመሪያ። እሺ ፍቅረኛሽ መጥቶ ነበረ? ወይ መሲ ጉዳዩን ሳንነግራት ችግር የለም ድምጽሽ ቢሰማ ትላለህ ወይ መሲ? የቦትሙ ሐሳብ የኔ ነው። ጥሩ ነው ሳሪ። በጣም አንቺ ምሻልሽ ወይ እናንተ ወይ ጉድ ረጅ እኮ አንቺ እኮ ሀሳብ አታምጪ ውዴ። አንቺ ሀሳብ አታምጪ። አንቺ ሀሳብ አታምጪ። የምር እውነቴን ነው። አንድ ሚሊዮን እኮ ልገባ ነው ውዴ። ትንቀረሽ ከቀረሽ 8000 ማርያም ምን እናድርግ? ቀንሽን እንኳን ማርያም እስከዛኛን ቀንሽን መሲ ለምን ዝም በሉ ትለናለች? 8000 ብቻ ነው የቀረሽ። በዚህ ሳምንት ገበያለሽ። እዚህ ያላችሁ 8000 ፎሎ አድርጉኝ። ፎሎ ያላረጋችሁ አድርጉና ፎሎ አድርጉኝ እስቲ። ያላ ፎሎ አድርጉኝ። በአስሩም ስልካችሁ ፎሎ አድርጉኝ። አይዞሽ ወንድሜ። ኧረ ምንም አይሆንም። እሱ ችግር የለም። ካልሆነ መሲ ብርጅስቶን ስልክ ትልክለታለች። በቃ አረኝ ለዛ ችግር የለኝም። በገንዘቡ የማይሆን ነገር ስለሰራችበት ነው። ጣጣ የለውም ወንድሜ፣ አታስብ። ችግር የለም። እኔን ስለሚያስጠይቀኝ ነው ገንዘቡ ያደረገችው። ፎሎ አድርጉኝ ጋይስ። እስቲ 8000 ሰው እዚሁ ፎሎ አድርጉኝ። የለበስኩት እኔ ምን በስንት ጊዜ አንዴ ሚውት አድርጉ። እሺ ይሰማል? ይሰማል። እሺ ያውልሽ አሁን እኔ ነግሬሻለሁኝ። መጀመሪያ ክርስቲያንም ከክርስትና ወደ እስልምና ሄጄ ነበር። ከእስልምና ደግሞ ወደ ክርስትና ተመልሼ ነበር። የራሴ ምክንያት አለኝ ብለሻል። እሱ ምክንያቱ ያንቺ ምርጫ ስለሆነ አልጠይቅሽም። ምርጫ ይልንገርሽ ማለት እሱ በጣም እንትን እያለ በቃ ብዙ ነፃነት ስላሳጣኝ ምናምን ከሚባለውን ነገር መውረድ ያልቻለም። ገባሽ መስዬ? እሺ አሁን ቆይ ሚውቱን ፈትቼዋለሁኝ። አንቺ እያልሽ ያለሽው ትቼው አልሄድኩም ግን ብለሻል። እና አሁን ቀጥይ። ምንድን ነው ያጣላችሁ? እሱ ለኛ አስረድቶናል። ምንድን ነው ያጣላችሁ? አንቺ ደግሞ ህዝቡ እየሰማሽ ነው፣ አስረጂ። በቃ ነፃነት አሳጣኝ የምልሽ አንቺ ከሰው ጋር ስትኖሪ ትዳርም ቢኖርሽ ጓደኛ አለ፣ ፋሚሊ አለ፣ ታወሪያለሽ። ግዴታ ያንን የትዳር ወይም ትዳር ብለሽ የምትኖሪውን ሰው አይደለም ብቻ የምታወሪው። ስትኖሪ ብዙ ነገር ታረጊያለሽ፣ ብዙ ትዋዋያለሽ፣ ብዙ ትጫወቻለሽ፣ ሀሳብ ሸር ትደራረጊያለሽ ምናምን። ስለዚህ እሱን ነፃነት አሳጣኝ። ትወጂዋለሽ?
ነው ታፈቅሪዋለሽ እና እንደዛ ሳልል ወደዚህ ነገር ገባሁ። ወደዛኛው ባልሽ አልሄድሽም? አልሄድኩም። እሺ መጀመሪያ ሰላም በላት። እንዴት ነበር ስልክ ስትደውልላት ሰላም የምትላት? አንዴ እንዴት ነበር? ሄሎ በላት። ደህና ነሽ ማሪ ነው የላው እላታለሁ። አውራት ስልክ ነው አንተ እዚህ ጋር ቁጭ ያልነው እኮ ላንተ ነው። ወይ ሄሎ በላትና በፊት እንደምታወራት ምን ሰላም ነው ኢማን? ደህና ነኝ። ደህና ነሽ? ደህና ነኝ አለን ሁሉ ሰላም አለሁ። አልተመለስኩም ታያለሽ። ባትመለሽ ቲክቶክ ላይ የኔ ውድ ባል ወይንም የኔ ማር የኔ ፋፋጭ ሁሉ ነገር እያልሽ ወይም እሱ ያንቺን ፎቶ እየፓሰተ የኔ ውድ ሚስት አይልሽም ነበረ። ስለዚህ እኔ ደግሞ ያለሁት ወደ ባሏ እሷ ናት የፖስተችው ወይስ እሱ ነው የፖስታት? እሱ ፖስታታል፣ እሷ ደግሞ የኔ ውድ ባል ትላለች። ገብታ ኮሜንት ላይ መሲ ስሚ ይቅር በይ በእናትሽ። አሁን ወደ ሚን ፖይንቱ ሂደሽ ከልጅ ጋር ይቃት እኮ ነው። የኔ ውድ ያልሽ አንቺ እሱን ነው ወይስ ያኛውን ባልሽን ነው? አላልኩም መስዬ። ሲጀመር እስኪ ቤትሽን ፎሎ ላድርግና ኃይል በልሽ እስኪ እንደው ለአጭር መረጃ ከኔ የምትረጁ ነገር ካለሽ ማለት ነው። በቃ ስለዚህ አይደለም ጥያቄ ልጠይቅሽ። እሱ ያለውን ነገር ሰማንሳ ልገርሽ። ቆይ እሷ የምትለውን ነገር ስሚያት እስቲ። ሰማሁት። ምንም ነገር የለም። በቃ ነፃነቴን ስላሳጣኝ ነው። እወደዋለሁ፣ አፈቅረዋለሁ፣ የትም አልሄድኩም የእሱ ነኝ አለች። ዘጋችሁ። ሂጂ ልበላት ሳሪ። ላ እሱ መሄዱን ትሂድ አልፈልግም፣ ግን ብሬን ትመልስ አለ። እሱ ደግሞ ምን ጋር አየው ሳሪ አለኩም ለምትለው ብዙ መረጃ አለኝ። አንድ ጊዜ አድምጡኝ። አለኩም ለምትለው በኢሞ ብትይ የኔ ውድ ባል እያለ የምለቀውን አንስቼዋለሁ። በቲክቶክ ብትይ የኔ ውድ ባል እያለች ተውስጥ የምጥፍለትን ማሬ እያለች የምትልለትን ሁሉንም ይዤዋለሁ፣ መረጃውን ማለት ነው። እንዴ አንተ ስልኳን ጠልፈህ ነው ወይስ እንዴት አግኝተህ ነው? ኖርማል ስልኳን ጠልፌ በኢሞ ትናንት ነው ብሎክ ያደረገች። በአንድ ኢሞ የኔ ውድ ባል የነፋፋጭ የምኖርልህ የልቤ ንጉስ የምትለውን ሁሉንም እየቀረጽኩ ይዤባታለሁ። በቲክቶክ ደግሞ አሁን ገብቼ ቲክቶክ ላይ ገብቼ ይዤዋለሁ። ወደ ክርስትና እምነት ትከድ እኮ እኔን ጥላ ሄዳለች። ይሄ ጋር እኔ እስላም ነኝ፣ እሷ ክርስቲያን ነው። ኑሮ አንድ አይደለም። ኒካውም ለራሱ አይሆንም። ክርስቲያን ሆኛለሁ አለችሽ ማለት እኔን ጥላ ሄዳለች። እኔ ደግሞ ክርስቲያን ተሆነች እስልምና ላይ ሆና ቢሆን የምዝብ አልመጣሁኝ፣ አፌንም አልከፍትም። ጨቁኖኛል የምትለው ደግሞ እኔ ከማንም ቤተሰብ ጋር አውሪ ብያት ከልክላት አላም። ግን አንቺን ከሚፈልጉ ወንዶች ራቂ፣ አልፈልግም አንቺን የሚፈልጉሽን ወንዶች እንድታወሪ ብያለሁ። በጭቆና ቢሆን የወንድ ባህሪ ነው። ትክክል። ከወለደችው ባሏ ጋር ስለ ልጃችን የሆነ ነገር እንስራ ብላ ብር አጣምራ ትታደርግ ያን ያልከለከላትም ነበር። አንተ ኢሞዋን ስላላመንካት ነው የጠለፍከው? አልጠለፍኩም ኢሞዋን በጭራሽ። ኢሞዋን ሸር ስትለቅ ነው እኔ የማነሳው። ስቶሪውን ነው አንተ የምታነሳው? አዎ ስቶሪውን አነሳዋለሁ ስትለቅ። ለአንተ እንደሆነስ እንዴት ስማችን አይገናኝማ? የኔ ውስጥ ነው የሱ ኤ ነው። እኔን አታወራኝም፣ ምንም አትለኝም። ኦኬ ያንተ የሱ የዛኛው ባሏ ማን ነው? ስፔሊንጉ ኤ ነው ስሙ። ከዛ ወዲያ ያለውን ስሙን አላህ አለም አላውቅም። ለምንድን ነው አንቺ ኤ እያልሽ የምትለቂው? ኤን ውድ ባል እያለ ይስለቃል። መረጃው አለኝ ማለት ይሄን ያክል ጊዜ ስኖር ነፃነት አጥቼ ማላውቀውን በቃ ነፃነት እሱ በውስጡ አሁን እየደባበቀሽ ነው እንጂ ማለት ነው። እንደ ሴት አስቀምጠሽ ብትረጅኝ ኖሮ በጣም መጥፎ ልጅ ነው። ቲክቶክ አለሽ? ነይ ይሄ በመሳቅ በምናምን አለ። ቲክቶክ ዋትስአፕ ላይ ሼር ላድርግልሽ። ዋትስአፕ ላይ ያለትም ካላስ እሺ እንኩላኪልኝ እኔ ኃይል በልሽና ከዛ ቤቴን ታየዋለሽ። ቆይ ኖ ሀይ ማለሳን ገስት ኮርስ ጫት ትግባ ልስጥሽ። ቆይ አንዴ ላጋይስ ይውላችሁ። አሁን እሱ 900 ብሩ ሳይሆን ለምንድነው በእኔ ላይ የተጫወተችው ነው? በእኔ ላይ ቺት ያደረገችው ለምንድን ነው? ጋይስ ትክክል ተጫውታለች በእኔ ላይ። ጨዋታውን ስትጫወት ደግሞ እኔ ንብረቴን እፈልጋለሁ ነው። አዎ እሷ ደግሞ ምንድነው እኔ እንደዚህ እያለኩ አይደለም ያለው ነገር እንደዚህ። ስለዚህ አሁን እኛ ከሁለቱም ወገን ተረድተን ለሀቅ መፍረድ አለብን። አሁን እንደዚህ አይነት ነገሮች እኮ ያጋጥማሉ ጋይስ። የግዴታ የደላላ የግዴታ የፓስፖርት ብቻ አይደለም። ኤኒዌይስ በሰው ላይ ብዙ ነገሮች ይኖራሉ። ስትመጡ ደግሞ ክስ ማለት እንደ ቀልድ ማየት ሳይሆን ሲሪየስ ሆኖ አርጎ የአንድን ሰው ህይወት አንድ ሰው አለው ብሎ ለምን ያበላሻል?
ለምንስ እዚህ ደረጃ ይደረሳል? ሴቶች ላይ ብቻ አይደለም እኮ እንዲህ አይነት ነገር የሚፈጠረው፣ ወንዶች ግን ልጅቷ ትምጣ፣ ከልጅቷም ከሱም መስማት አለብን። እሺ ውዶች፣ ለዛ ነው ያኔ ሚዛና ይሆናል። አዎ ከራሴ ያኔ አሁን እንደ ቀልድ ሳይሆን አንተ ምንድነው የምትሰራው ወንድሜ? አና ያራዚ የግመል ፍግ እየጠረኩ ያገኘሁትን ብር ገዝቼ ላኩላት። አንቺ ለናት እየተቸገረ ይሄንን ያደረገው ነገር ለፍቅር ብሎ ያደረገው ነገር ምናልባት እሷ ለዚህ ነገር ለዚህ ፐርፐስ ተጠቅማበት ከሆነ ብሩን ትመልሳለች። አዎ ተጠቅማብኝ ነው። በሌላ ቢሆን አልመጣም። እኔ ሀታ ሃይማኖቷን አልቀየረች ቢሆን አልመጣም። ብዝህ ችግር የለም እሱ ችግር የለም። አሁን አንተ ያልከው ሚን ፖይንት ያስኬደኛል። እኔ ሙስሊም ከሆነች ብቻ ነው የምፈልጋት፣ እሷ ግን ክርስቲያን ናት። ትክክል። እኔ አሁን ለምሳሌ የማገባው ወንድ ክርስቲያን የሆነ ብቻ ነው። ያንተ ትክክል ነው። ይሄ በዚህ አምሹር እርግጠኛ ነኝ። ምክንያቱም ማንም ሰው ይሄንን ስለዚህ እሷ ክርስቲያን ከሆነች እንዴት ላገባት እችላለሁ? እንዴት ሚስቴ ልትሆን እችላለሁ ነው። ይሄ ትክክለኛ ማንኛውም ሰው በሃይማኖቱ የሚመስለው ነው መጣመር ያለበት። ከሱ ጋር ደግሞ ታለችኝ። ለምን እንደዛ ብላ ትለቃለች? አዎ ቲክቶክ ቀይሬ ይሄን ብሎክ አድርገሽ ቲክቶክ ቀይሬ በሌላ ቲክቶክ ገብቼ ነው እንዳለ ያገኘኋት። እሱም የሚለውን እሷም የምትለውን እንዳለ እሱን ላናግረው ፈልጌ ማንነትን ታልተናገርክ አላወራህም አለኝ ሲለኝ ተረጋጋ ብለው አልሰማለኝ ትቼው ወጣሁኝ። ይሄ ደግሞ ግልጽ ነው። ጎበዝ፣ አንተ ግን ብዙ ይዳል ጎበዝ። እህቷን ለራሱ በትህትና ጠይቂያት ስለዛኛው ሞግሳለች። ከባሏ ጋር ተስማምታ እየኖረች ነው ያለችኝ። ኢትዮጵያ ያለቻት እህት ተናድጄ ነው እዚህ ደረጃ የመጣሁት እኔ። ችግር የለም አብሽር፣ አትናደድ። ካላስበስ እውነት ነው። ማንም ሰው ሰርቶ ያመጣው አንድ ብር ይቆጨዋል። ሰርቶ ያመጣው አንድ ብር በጣም ይቆጨዋል። ለማይሆነ ሰው ጊዜን ማባከን የኔ ሰው ነው ብሎ አምኖ መከዳት በጣም ትልቅ ነገር ነው ጋይስ። በጣም ነው ልብ የሚሰብረው። በተለይ አምናችሁት ሰው ሲከዳችሁ፣ አምናችሁት የኔ ብላችሁ ስትከዱ በጣም ያማል። ስለዚህ ይሄ ጉዳዩ ሲሪየስ ነው። ልጁ የመጣው ምናልባት የኛ ሀገር ሰው በጣም የዋህ ነው። አነጋገሩን፣ አክሰንቱን፣ የሚናገረውን አክሰንት ተጠቅማችሁ እንደ ሞኝ ቆጥራችሁ ከሆነ ተሳስታችኋል። ምክንያቱም ማንም ሰው የመጣበት አክሰንት አነጋገሩ እንደዚህ ነው። የኛ ሀገር ያስታውቃል። ወደኛ ሀገር ነው መቤቴን አነጋገሩ። እኔ በደንብ አውቃለሁ የኛ ሀገርን ሰው አነጋገሩ እንደዚህ ስለሆነ እንጂ ጅሉ ነው አይደለም። ስለዚህ እሷ ትምጣ፣ የእሷን ነገር እንስማና ያለውን ነገር እንፍረድ። በስ ካላስ ጋይዝ መሲ ትስቃለች። መሲ ታውቃታላችሁ በፍቅር ነገር እና ወደነ የጠራናት የፍቅር ጉዳዮች አያሳዝኑኝም። ወደነ ስሚ መሲ ባለፈው ለእኔ አስተያየት ስጡኝ ስትይ ማለት ነው የሆነች ልጅ አሉ ገብታ ጥሩ ነገር ሲሆን ራሳቸውን ነሳራ ነሙኒት ይፈታሉ፣ እንደዚህ የወንድ ሴት ምናምን ሲሆን አንቺን ያጋፍጣሉ አለችሽ አሉ ገብታ። ኖ እንደዛ አይደለም ያራ ነበር ማለት ነው። የጠመኛ ለመግባባት ተፈጥሮ ምናምን ስልኳን ሰታኝ ወደ ሌላ ቦታ ቀይራ ስትሄድ እኔ ስልክ የለኝም ነበር። ስልኬ ተበላሽቶ የሷን ስልክ ይዤው እየተጠቀምኩበት ያለ መስመሯን አውጥታ ይዛ ሂዳ ኢሞዋን እኔ እጠቀምበት ነበር ማለት ነው። መስመሩ እሷ ጋር ነበር የሄደው እና ስትሄድ እሱ ተደጋጋሚ መልእክት ይልካል። ከዛ ያንን መልእክት ወንድሜ ልጅቷ አይለችም ማለት ተደጋጋሚ በጣም መልእክት ሲልክ ወንድሜ ልጅቷ አይለችም ምናምን ብያላስችለኝ ሲል እንትን አልኩት። በዛ እንዳንዳለንና ተግባባን። ከዛ ስንግባባ ወደ ገደለው ማለት ወደ ትዳር ገባን። ከዛ ወንድሙን አመጣ ምናምን እኔም እቅድ ነበረኝ። ሃይማኖቴን ቀየርኩኝ፣ ሙስሊም ሆንኩኝ። ከዛ ኒካ ተሳሰረን በሸሪዓ ፍርድ ቤት ምናምን ኒካ ተሳሰረን እየኖርን እያለ በቃ ማለት እኔም የተለያየ ባህሪ መቼም አንቺ ስትኖሪ ከዚህ በፊት ያሳለፍሽው ህይወት ላይፍ ይኖርሻልና እንደዚህ ነው ብዬ አስረዳሁት። በዛ ተግባባን። በቃ የመጀመሪያ ጊዜ ስቀርበው አዛኝ ሚስኪን ነው የሌለ በቃ ማለት ባል ነው ብለሽ ከምታስቢው በላይ እንደ ወንድምም ጭምር ነው የሚረዳውና ተግባባን። ኒካ ተሳሰረን እየኖርን እያለ እኔ በፊት የቆሰለ ይደማ ልብ አለኝ። ስለዚህ እንደዚህ ነው ስለው አይ በቃ እኔ ላንቺ የተሻለ ሁኜ ነው መገኘልሽ አለ። ከዛ እንደዛ ሲለኝ በቃ ኒካ ተሳሰረን ምናምን እየኖርን ስንሄድ በቃ ማነ ቴክስት የሚጽፍልሽ እንደዚህ ነው ወይ እሱንም ሳወራው የኢሞ ኮል ከገባ ምናምን ቴክስት ነገር ከገባ ቦግ ይላል እና በቃ 24 ሰዓት እሱን እንዳወራው ነው የሚፈልገው። ለጓደኛም ጊዜም የለም ለቤተሰብም ጊዜ የለም። በቃ የሱ ማጣራት ምንድነው ከምን አምንሻለሁ ይላል፣ ግን ከማመን በስተጀርባ ማን ነው እንደዚህ ያለሽ ማን ነው የጻፈልሽ እንደዚህ ነው የሚለው ሁሌም ማለት ነው። በቃ የተለየ ባህሪ የለም። ከዛ እንደዛ ሲሆን እኔ ድነ እስላምን ፈልጌው ነበረ፣ አምኜበት ነበረ፣ ተምሬ ነበረ የዞርኩት በስነ ስርዓት በሁሱ ቤት ነው። ሻሃዳ ቀጥታ ተደውሎ ሻሃዳ ያስያዘኝ ሁሱ ነው።
እና በስነ ስርዓት ነበር ዲነ ኢስላምን የተቀበልኩት። አሁን ራሱ የሚገርምሽ ማለት ነው አልተጠመቅኩም። ያኔ ያለሁት አረብ ቤት ነው። ያው እንደከፈርኩ ነው የሚቆጠረው። ገባሽ? ያኔ ክርስቲያን ነኝ እያልኩ ባንደበቴ ራሱ ይኸው ላንቺ ራሱ እያልኩሽ ነው ያለሁትና አልተጠመቅኩም። አሁንም ቢሆን ዲነ ኢስላምን ፈልገው ነበርና ኒካ አውርድልኝ ስለው ካለሳንተና እኔ አልተግባባንም። እኔ ጋር ያለህን ነገር በሙሉ ሰጣለሁኝ፣ ኒካውን ብቻ አውርድልኝ። ላንተ ብዬ ፈልጌ የመጣሁትን የዲነ ኢስላምን እምነት እንዳልከተለው አታድርገኝ። እኔ ክርስቲያንም ሆነው አንተን ለመራቅ ነው አልኩት። በቃ ሌላ ነገር ምንም የለም ከኔ ማለት ነው። አመሰግናለሁ። ስለዚህ አንቺ ኦልሬዲ እሱን ለመራቅ ብለሽ እስልምና እንዳትተይ። እሱ ሄደ መጣም ሃይማኖትሽ ነው። ኦልሬዲ ሸሃዳ ተቀብለሻል። ኡስታዞችን አናግሪና እንትን በይ። የሃይማኖት ጉዳይ ነው መንካት እንትን ስለማለት ነው። እሱ ሄደ ቀረ ገደል ይግባ። አንቺ ግን እስልምናሽን አጠንክረሽ ቀጢ። እኔ የምነግርሽ ይሄን ነው። ኦልሬዲ ሸሃዳ ስለተቀበልሽ ማለት ነው። አው እሱም ያውቃል መስዬ፣ እሱ ራሱ ያውቃል። እኔ ፍላጎት እንዳለኝ ያውቃል እምነቱን ማለት ነው። በቃ ስለዚህ ለሱ ብለሽ አይደለም እምነት እኔ አሁን ለምሳሌ ልጄ የፈለገ አንገቷ ቢሰዋ ሃይማኖቴ ነው። ይሄ እሱ ሄደ አልሄደ ሃይማኖትሽ ነው። ጠንክረሽ ኡስታዞችን አናግሪና በደንብ አድርገሽ ዱዓሽን አድርገሽ ወደ እስልምናው እዛው ጽኚ። ሃይማኖት እንደተኳሽ ስፍራ አይቀያየርም። እሺ ሱቅ ወይ ስራ ነው የምንቀያየረው። ለሱ ብዬ ነው መስዬ፣ ለሱ ብዬ ነው። አውጩ እወደዋለሁ። እምነቱን በጣም ነው የምከተለው። በቃ ጓደኞቼ ቀን ለሱ ብዬ ነው። እሱ ጋር ቁሚ። እምነቱን በጣም ነው የምትወጁ። 4 ነጥብ። በቃ እሱ እምነቱ ጋር እስልምና ጋር ቁሚ። ሌላ ሰው እናትሽ ብትመጣ አባትሽ ቢመጣ ወደዚህ ጋር አትምጪ፣ ወደ ሌላ እንትን አትምጪ። አንደኛ አንተ ግን ሚውተን ፍታና እንደ መስከረም ዝናብ ለምንድነው ኝኝ የምትለው? ኒካም አውርድልኝ ካለች ደግሞ ኒካዋን አውርድላትና እሷም ደግሞ ወደ እስልምናው ጸንታ ትሄድ። ማትፈላለጉ ከሆነ ኡስታዞች ጋር ሄዳችሁ በስነ ስርዓት ሸሪሃው በሚፈቅደው ነገር መለያየት ካለባችሁ ትለያያላችሁ። አንድ ላይ መቀጠል ካለባችሁ ኡስታዞች ያነጋግሯችሁን አንድ ላይ ሁሉ። እኔ የምላችሁ ይሄንን ነው። ማርያም መሲ በጣም ትክክል ነሽ። በጣም ያልሽው እኔና እሷ ግጭት እንጀምር። ኢማን ከኔ መለየት የምትፈልጊ ተሆነ እኔ በአሁኑ ሰዓት 1 ብር የለኝም፣ ካርድ መግዣ ብር የለኝም። ተምንጨቃጨቅ ካርድ 10 ብር ካርድ ግዢና ሸሪዓ ፍርድ ቤት አሰረሽ ሰውዬ ላይ ኒካሽን አወርድልሻለሁ፣ ወረቀትሽ ይቀደልሻል ተላት። ካርድም አልገዛምም አልደውልም። አንተ ነው የምታውቃቸው፣ አንተ ደውላችሁ። እኔ ጋር ካርድ የለም መደወያ ብር የለም እንጂ ደውል ያሳይሽ ነበረ እንጂ አወርድልሽ ነበር ትላት። ፕሮፋይል ሰቀለች እንዲህ ትላት ማለት ነው። እኔ ንቀውን በማስወርድበት መንገዱን አስወርድሃለሁ። የላ ነገር አንተ የፈለገህ እኔ ንቀውን በማስወርድበት መንገዱ አስወርድሃለሁ አለች። እንዲህ ልዶለሽ እኔ ልታስወርጂ ተሆነ ከሳስተሻል፣ እልባዶኝ ይሻልሻል። እልዶለሽ ተሆነ ንካላ ወርድ ግን ንቀውን መውረዱን የምፈልጊ ተሆነ አልኳት። ሸሪዓ ፍርድ ቤት የ10 ብር ካርድ ገዝተሽ አንጭልኝ፣ እደውላለሁኝ። ቁጥሩ አለ፣ እንደውላለን። እዛው ወረቀትሽ ይቀድልሻል። የወረቀት ማስከፈላ መቅደጃ ታስከፈለሽ ትከፍያለሽ። ካላስከፈለሽ ደግሞ አላስከፈለሽም አያገባኝም አልኳት። ተያትራት ካርድም ገዝቼ አልመጣምም፣ ሸሪዓ ፍርድ ቤትም አልደውልምም። ኒካህን በፈለክበት ሰዓት ታወርዳላችሁ። ደግሞ ለምን እኝኝ ትላለህ አልሽኝ። አላላትም። አንደኛ እኔ መጥፎ ሰው ብሆን መጀመሪያ ነግሬያቸዋለሁ። እኔ መጥፎ ሰው ብሆን ከተወቹ ባሏ ጋር ከስማምታ ቤት ትሰራ ከለከላት ነበረ፣ ለብቻትሽ ስሪ ብዬ ማለት ነው። ሁለተኛ ቴክስት ላለችው የመጨረሻ ያጣላን ቴክስት፣ አንድ ቴክስት በጣም ምርጥ ቴክስት ገባልኝ አለ። እያነበበች ነው። ምንድነው ቴክስቱ አልኳት። ላንብብልህ አለችኝ። እሺ አንብቢው አልኳት። ላከችልኝ። አይ ትዳር እንዳለ ነገር በማግስቱ አውርቼዋለሁ አለች። ታያምናልሽ አልኳት። ትዳር እንዳለ ነግሬዋለሁ አለ። አላመነም አለች። ልጁ የድሮ ጅንጅን የነበር አለ። አሁን ትቼዋለሁ አለ። ያም ሀገር አያገባኝም አልኳት። በማግስቱ አሳምነዋለሁ አለች። እሺ አልኳት። ተዛ ትራት በቃ አንቺ እንደፈለገሽ አንቺን ከሚፈልጉሽ ወንዶች ርቀሽ ትዳራችንን እንምራ። አንቺን የሚፈልጉሽ ወንዶች የተሆኑ ለዛን ታስገልልያለሽ፣ የማይፈልጉሽ ሰዎች የተሆኑ ከሰፈር ሰው ጋር ምናምን ትትጫዋሽ ትኖሪያለሽ። ዳንቺ ደግሞ ይሄ እምነት አለ ብዬ ብላት፣ አይ አይሆንም እኔ ክርስቲያን ሆኛለሁ አለች። ክርስቲያን ተሆንሽ ደግሞ በቃ እኔም የጠየቅኩትን ነገር አንቺም ክርስቲያን ሆናለሁ ታሽ ይወትችሻለሁ አልኳት። በዚህ ተለያየ። ታሪ ገስቱን አስተካኪው። በዛኛው አካውንቴ መጥቼ ነው ፎሎ አርጉኝ። እሺ የኛውን አካውንት ሁላችሁ
እሺ ጋይስ አስወጥቶኝ ይሄን አካውንቴን ፎሎ አድርጉት። ታልሆነችስ እዛ ጋር ኤኒ ውድ ባልያ ላይ ትለቃለች። ዝም ነው ምላት እያየሁ ብዙ ጊዜ ስክሪንሻት እያነሳሁኝ ቲክቶክን ቀይሬ ይሄ ብሎክ ስለነበረ ቀይሬ ቲክቶክ ላይ ትገባ ምን ይላል የላ ነው እዛ አልሐምዱሊላህ ነው። እዛ ጋር ደግሞ ተዩ የላ ነው። ስክሪንሻቱን ማሳየት ይችላል። አንስቼ የላኩትን ቲክቶክ ነው ያጽድስት ያለ ማለት ነው። ያው ለምናምች መሰለክ እሱን ላናድድ እስልምናውን እንኳን እየወደድኩኝ ከሱ ለመለየት ብዬ ክርስቲያን መሆን ፈልጋለሁ ብዬ አልኩት አለች። ይሄ በመጀመሪያ ደረጃ ስተት ነው። እምነት መዘባበቻ አይደለም። ነገርኳት። ቆይ አንዴ አዳም ተኳሽ ብቻ ነው ስፍራ የሚቀያየረው፣ ስራ ነው የሚቀያየረው። እምነት ከባድ ነገር ነው። ስለዚህ እሷ ሸሃዳ ተቀብላለች። ሁቱ ቤት ነው የተቀበልኩት ብላለች። በእስልምና ጸንታ መቀጠል አለባት። አንተ ከሷ ጋር ሆንክ አልሆንክ እምነት ሸሃዳ ተቀብላለች። በዛው መቀጠል ነው ያለባት። ድጋሚ ወደ ክርስትና ከድጋሚ ወደ እንትን አይባልም። አሁን ሰልማለች። ቆይ አዳምጥ። ሰልማለች፣ በዛው ወደ እስልምናው ተቀጥላለች። አንተ ደግሞ አንቺ አሁን ኒካ እንዲያወርድልሽ ነው የምትፈልጊው ወይስ ምንድነው? እሷን እንስማት። አንተ ዝም በል። አንተ ለቁጥን ተናግራለች። መታረቅ የምትፈልጉ ከሆነ ትታረቃላችሁ። መስማማት የማትፈልጉ መሲ እኔ ደስ ብሎኛል። እዚህ ቦታ ስላቀረበኝ ደስ ብሎኛል። እኔ ዲነ ኢስላምን እወደዋለሁኝ። እንደምወደውም ደግሞ ሁሉም እሱ ራሱ ያውቃል። ምስክር ምናምን አያስፈልግም። እዚህ ጋር ገባሽ አይደለ? እኔ እሱን ለመራቅ አወስቶር ላይ ለቀቅያለሁ። ምን ብያለሁ? በቃ ሌላ ምንም አይነት ነገር የለም። ይሄ 1000 ብሩ ነው መሲ። ካንቺ ጋር ሲትም አለው የመጣው ምንድነው? ስልክና የ100 ብር ሀብል ነው አይደለ? የተገዛችሁት እሱን እንትን እላለሁኝ። ከኔ ነው ስልኩ የተገዛው? አው ብሎኛል። ከመሲ ላላ ካንቺ አይደለም ከሌላ ሴት ነው። ካንቺ ላኪልኝ ብልሽ አልትመልሽም። ከሌላ ሴት ነው የገዛው። አሁን ልታስመልሳት አይደል እንዴ? እንኳን አልገዛ እኔ ያለኝን ነው መስዬ፣ ይቅርታ ለማዋሸት ሳይሆን ያለኝን ነው። ስለዚህ የስልኩ ብር 1000 ይሁን እኔ ምንም ይሁን እኔ በዚህ ሁሉ ሰው ፊት እምነቱን መልቀቅ አልፈልግም። ኒካውን ያውርድ። እኔ ብሩን በአካውንት አስገባለሁኝ። ደረሰኙን ደግሞ በዋትስአፕሽ ልክልሻለሁ ማለት ነው። እኔ ሌላ ምንም ጭቅጭቅ አልፈልግም። በቃ ያውልሽ አንቺ በእስልምና ጸንተሽ ሁቱ የሚባለው ወይ ደግሞ ኡስታዞች አሉ እዛት ወይ ቴሌግራም እኔ ሊንክ ልክልሻለሁ። በጣም ጥሩ ኡስታዞች አሉት ማለት ነው። ማርያምን እልክልሻለሁ። እዛ ቁጭ ብለሽ ሞር እስልምናሽን በደንብ እንትን በይ አዳብሪሽ። ከዛ በተረፈ ግን ወንድ በህይወትሽ መጣ አልመጣ ነገ አንድ ክርስቲያን ወንድ ቢመጣ ወደ አንቺ በተአምር እምነት መቀየር የለብሽም። በአንድ ቦታ ጸንተሽ ቆይ። አንተ አሁን መለያየት ነው የምፈልገው ብሬን ብለህ 1000 ብር ነው እሰጠዋለሁ ብላለች። ኒካን ታወርድላታለህ ወይ ብዬ እኔ አልጠይቅም። ኡስታዞች ናቸው ሊጠይቋችሁ። እኔም ሳሪም ኒካ አውርድ አታውርድ ብለን አናሟግታችሁ። እኔ ለዛ ሸሪዓ ፍርድ ቤት ኒካ ታሰርሽበት ፍርድ ቤት ካርድ ገዝተሽ አንተሽ ደውለሽ ገና በፊት አሁን እኮ አይደለም መሲ ይሄን ያልኳት ገና ተጀምር ወንድሜ። ቆይ አንድ ጊዜ በመቤት አንድ ጊዜ ኮሜንታተሮች አረ ልቤን ሰቀላችሁት። ምንድነው የተፈጠረው? ቆይ አቦፋን ነው። እሺ ቀጥሉ። አንድ ጊዜ ጠብቀኝ ወንድሜ። እሺ አቦፋን ነው ምን ሆነ ንገሩ። ሰያ ምን ሆነ ንገሩ። ኑ እያለ ነው። እሺ ኑ እያለ ከሆነ እሺ ይሄን ጉዳይን ጨርስና እንሄዳለን። በቃ እሺ ብላለች ሳራ። በቃ እሺ ይሄን ጉዳይን ጨርስና በቃ ኑ ብሎናል። ሰያ እስኪ ግቢና ይልኝ በፈጠረሽ። እሺ እኔ ይሄን ጉዳይ ማለት ነው ልንገራችሁ። ይሄን ጉዳይ ጭቅጭቅ እንጀምር አይሆንልኝም ታንተ ጋር ብላ ነፃነት አሳጣሽ ትል። አይ እንደዛ ካልሽ እኔ ነፃነትሽ ልሰጥሽ ዝግጁ ነኝ። ታውን ወደ ይሄን ነገር አልደግምብሽም። ግን ካልሽ አንቺ ህልሙን ምንድነው? ህልሙን ትወዳታለህ እናስማማችሁ ትለው አልደውልም ነው የምትለው። ምንድነው የምትለው? ኒካህን በፈለኩበት አስማማ ወንድም እና ታዲያ ምን ላደርጋት? መሲ ድምጽ አይሰማም? ትሰማያለሽ? ፈልጋታለህ እናስማማችሁ ወይስ ምንድነው? አሁን እሷ የምትለው በቃኝ ነው አይደለም የምትለው? እዚህ ጋር አንድ ነገር ልንገርሽ። አልፈልጋትም የሚባል ነገር ብነግርሽ ስህተት ነው። መፈለጉን ወድጃት የኖርኳት አብሬያትም አሁንም ምስት የነበረች መወዳትም ልጅ ናት። ግን ልታናግረኝ ዝግጁ አይደለም። ብሎክ አድርጋኛለች። ሁለተኛ ደግሞ ውድ ባለያ ላይ በምትለቅ ሰዓት እኔ ተንሽኮኩኝ ባናግራት ምንም መልስ አትሰጠኝም፣ ምንም አትለኝም። አሁን አይጋ ወድጄው ወንድሜ ቆይ እህት
ናበይ አልহামዱሊላህ ተወጀዋለሽ ማለት የሚያስተካክለውን ነገር አስተካክሎ ይመለስ ትቀበያለሽ? እኔ አልፈልግም እህቴ፣ እኔ አልፈልግም። ያኒ ስጦታ ሰጥቶኛል፣ በእናንተ ፊት ለፊት ስጦታ ሰጥቻለሁ ብሎ አቅርቦኛል። ስለዚህ ሪሲቱን ለመሲ ልካለሁ፣ ያለብኝን ገንዘብ እከፍላለሁ። እኔ ከሱ ጋር መቀጠል አልፈልግም። በቃ ኒካ ግን አስራችኋል በስነ ስርዓት? አዎ በሸሪዓ። ያንንም ደግሞ ሰዎቹን ወንድሙንና ኒካ ያስተሳሰረንን ሰውየውን እሱ ነው የሚያውቃቸው፣ እኔ ስለማላውቀው። ይሄንንም ደግሞ የክፋት ሳይሆን የምታውቃቸው አንተ ነህና ደውለህ አንተ ራስህ አውራቸው ጉዳዩን። ስልክ አስተሳሰርክ ምንም ቀርቤ የምናገረው ነገር እናገራለሁ። ታዩ በቃ እሺ። ወንድም ልንገርህ አንድ ነገር ልንገርህ። ልቡ የቆመ ሰው መከተል ድካም ነው። በትክክል ነሽ። እሺ ስለዚህ አቁም ወንድሜ። 1 ሳምንት ነው ከዛ ትረሳታለህ። አይዞ ሀቅህን ደግሞ ስጦታ የሰጠ ነገር መልስ አይባልም። ግን አምረህ ትመልስ ካልክ ደግሞ ትመልስልሃለች። አለቀ። እሺ ጋር ነገር ልንገራችሁ። ትመልስ ያልኩበት መንገድ አንድ ነገር ልንገራችሁ። እሷ እዚህ ጋር አሁን 2 ፊት ናት። አንድ ለመናገር ማለት ነው። አንደኛ እንደ እስልምና ደረጃ አውራት አላችሁኝ ዲን ይኸውልህ፣ ሃይማኖቱ አይመለከትህም። አንተ አይመለከተኝማ። እቅጩ ልንገራችሁ። ያደረገችበት ነገር ያለው ነገር ትክክል ስላልሆነ እኔ ሊያስቀጣኝ እስከሆነ ደረጃ እስከሆነ ድረስ ያንን ገንዘብ ትመልስ ብዬላለሁ። እስልምና ላይ ደረጃ ላይ ግን ትክክለኛ ቀጥላት ሆነ የምከደው አይደንቀኝም። ታድርገው ምንም አይመስልሽ። ሙኒቴ ብሩን እመልሳለሁ ብላለች። አይፈላለጉም። ብሩን የምትመልስበትን ቀነ ገደብ ሰተን እንውጣ። በቃ አቦፋን ነው እየፈለገን ነው አሉ። እንሂድ። መቼ ትመልሻለሽ ማሬ? በቃ ቀጣይ ወር እመልሳለሁ። ችግር የለም። ቀጣይ መሲ ያዣት፣ ቁጥሯን ያዢ። ቀጣይ ወር ብር የምትመልሰው በይ። የሱንም ቁጥር ያዢ። አበቃ አለን ቁጥሯን። ያንተን ቁጥር ለነፂ ላክላት። ነፂ ትልክልኛለች። ስጣን መታ ቀጣይ ወር አስታውሰን ብርን ትሰጣለህ። በቃ አለቀ። ሌላ የሚፈልጉት ነገር አለ? ደረሰኙን መሲ ዋትስአፕ ላይ ልክልሻለሁ። ደረሰኙን ማለት ነው። እሺ በቃ ካላስ ወንድም ሌላ የምትለው አለ? አረ ሌላ ምንም መመለ የለም። አመሰግናለሁ። በቃ ካላስ እንደዚህ የሚፈታ ነው። ብትፋቀሩ አብራችሁ ብትኖሩ ሁለታችሁም በኒካ ተሳስራችሁ ተጋብታችሁ ወልዳችሁ ጥሩ ህይወት ብትኖሩ ደስታችን ነው። ምክንያቱም ትዋደዳላችሁ። እኔ ጋር ደግሞ አልሆነም። አንድ ነገር ልንገራችሁ የመጨረሻ። እኔ በጣም የተናደኩበት ነገር ወደዚህ ልመጣ የተናገርኩበት ነገር ያለኝ ማለት ነው። ኒኬሌ ሆና እንደዛ ስታደርግ ነው በቲክቶክም በኢሞም እንደዛ ያረገ ጊዜ ብቻ ነው የመጣሁት። ትክክል። የወንድ ልጅ ይሄ ደግሞ በጣም መጥፎ ባህሪ ነው። ለሁለተኛው ትማርበት። በቃ አሁን ከዚህ በኋላ ግን አንቺ ደግሞ ባያወርድ ሰውየው እንዴት ታደርጋለህ እንደዚህ? አንቺ ደግሞ ውዴ እህቴ ልንገርሽ አንድ ነገር ልንገርሽ። ምንም አይነት ነገር ቢሆን ምንም አይነት ነገር ቢፈጠር እውነቱን ተናግረሽ መሸበት ማደር። ምክንያቱም የሰው ልጅ አብሮ ይኖራል አብሮ አይኖርም። አለቀ በቃ። ስለዚህ እሱ ይሄንን ብር የሰጠዋት በዚህ መልክ ስላለ ቀጣይ ወር ትሰጫለሽ። ይኸው መሲ ይዘዋለች። እኛ እንጠይቅሻለን። ቀጣይ ወር ማለት የደሞዝ ጊዜ ትመልስ ነው ያለው እንጂ ሌላ ነገር አይደለም። በቃ የእናንተ ጉዳይ አንዴ ይኸውልሽ ሁለታችሁም ከዚህ ውጡና ከዚህ ውጡና ምናልባት አይታወቅም የሚቀየር ነገር ሊኖር ስለሚችል እዚህ ደረጃ ከደረሳችሁ እዚህ ደረጃ ከሄዳችሁ ውጡና ከዚህ ሁለት ተደዋውላችሁ ችግራችሁን በስርዓት ተነጋገሩ። ከዚህ ጋር ያለው ነገር ብር ማስመለስ ነው መመለስ ነው። እሱ በቃ እዚህ ጋር ተወስኖላችኋል። በዛም ሞር አስገቢ በሌላም ሞር አስገቢ። ውጡና እናንተ ተደዋውላችሁ ተነጋግራችሁ ምናልባት ስታወሩ ፍቅራችሁ አገርሽቶ ወደ ማለምዳውን ስለምትችሉ ውጡና ተነጋገሩ። እሺ ረጁዬ አመሰግናለሁ። እኔ ጉዳይን ጨርሻለሁ። በእናንተ ፊት ለፊት የስጦታ ብር ነው እልካለሁ። መሲ ደረሰኝ እልክልሻለሁ በዋትስአፕ። እሺ ዛሬ አሁን የሚመጣው ወር ማለት ነው። ጨርሻለሁ። እኔ ምንም የማወራው ነገር የለኝም። አመሰግናለሁ። እሺ አላህ ያክብርሽ። እኛም እናመሰግናለሁ ውድ አክብረሽን ስለመጣሽ ማሪ። እኔም አመሰግናለሁ ወንድሜ። በቃ የዛሬውን ብር ይመለስላል። መተት ኧረ ችግር የለውም። አመሰግናለሁ። አንተንም በጣም ነው የምናመሰግነው። በጣም ጨዋ ነህ፣ በጣም ትሁት ነህ። አነጋገር በራሱ ጨዋነትህን ነው የሚያሳየው። ጎበዝ በርታ። ለአንተ ያለው የትም አይሄድም። እሺ ወንድሜ፣ ለአንተ ያለው የትም፣ ለአንተ ያለችው የትም አትሄድም።
ችግር የለውም። አመሰግናለሁ። በረካው። አዎ ፈጣሪ ካለ ደግሞ የዛሬ ወር ድረስ ተታርቃችሁ ትመጣላችሁ። እሺ አንድ ሺህ ምናምን ሰው ፎሎ አድርጎሃል። መቼስ አንዱ አጠፋም ውዴ። በውስጥ ሃይ እሺ ያ ደህና ሆኖ በቃ በርታ። እሺ ወንድሜ በርታ። የምትፈልገው ነገር ካለ ደግሞ ጠይቅ። እሺ አመሰግናለሁ። የኛ ልጆች አያርማችሁ። ፎሎ አድርጋችሁ ጋይስ ሰያቤን ነው እየተባላችሁ። ሴቶች ግን ከጋብቻ በፊት ከወንድ ገንዘብ እንዳትቀበሉ አደራ። ጊፍት አያስፈልግም ጋይስ። ላ አይደለም ልጁ እኮ ትክክለኛ ጥያቄ ነው የጠየቀው ሰኒ እኮ ግን አይ ሳሪ አያስፈልግም ጊፍት ነው። ሲሪየስሊ ግን ከማግባትሽ በፊት ጊፍት አያስፈልግም። አንቺ ካለሽስ ነገ ካጠፋሽ ጊፍት አይደለም። ላ ጊፍት አይደለም እኮ የሰጣት የኔ በሙስሊም መርህ የሚባለው ነገር ሰጣት። ሁለት እኮ ነው ያለው። በቃ خلاص የዛኛው ሌላ ነው አይደለም። ሳሪ ይኸው ጠይቂያቸው እና ረጁን እንዴ ረጁ አንድ ነው። እሱ ወደ ስልክ ቀይርልኝ ብላ አለችኝ። ያ ስልክ ደግሞ እንደዚህ ነው ብሎ አላችሁ አይደል እንዴ? ነው አይደለም? የመህሩ መሰለኝ አንድ ላይ እኮ ነው። የመህሩን እኮ ወደ ስልክ ቀይርልኝ አለች። በብር ልሰጣት ስለ አይችልም። አይ ይሄኛው ይሄ የስልኩን ነው። አሁን የስልኩን የመህሩን እኮ ነው ተነጋገሩ አልኩት። ተነጋገሩ ስለተባለ ስልኩታው ላይ መሰለኝ እናንተ ሰዎች አንድ አይነት ነው። ስልክ ይዘሽ ነበረ እንደዛ ብለን እኮ አስቆም ነው ጌታ። ኧረ ይኸው ከታች ስሚ ውዴ አይደለም እኮ አስገቢው። ማንን ላስገባው? ቀጠሮ አላችሁ መሰለኝ ታሪ ከመግሪብ በኋላ እኮ ቀጠሮ። ግን ጋይስ ላ አይደል ይኸውላችሁ ምንድን ነው ሳሪ ትክክል ናት። ይኸውልሽ መሲ አንቺ ረጁ እንደዛ እኮ ነው ያለው። አንድ ነው በስጦታ ቢሆን ኖሮ ስጦታ ከሆነ አልጠይቃትም ነበረ። ነገር ግን አለ እኔ ይህንን ብር ልሰጣት ስል የመህሯን ብር ስልክ ስላልነበራት ስልክ ገዝቼ የሰጠውላት። ስለዚህ ኒካዋን ካፈረሰች የመህሬ ብር በሙስሊም ስለሚመለስ ብሬን እፈልጋለሁ አለ። ስለዚህ ልጁ ምን አጠፋ? ጥፋት የለባትም። እሷም እኮ ተናገረች፣ እሰጣለሁ አለች። በቃ ይህንን ያለችው ትክክል። እንሂድ ሳሪ እንሄዳለን። አዎ ግን ሳላጠራም እንትን ስለማልን ነው ውዴ። ቅርቤ ፎሎ ያርጉሽ። እንዴ ያለ ቤት አካውንቴን ሁላችሁ ፎሎ አድርጉኝ። እንዴ እንትን እኮ ነው የባልና ሚስት ጉዳይ።